እንበለ ደዌ ወሕማም እንበለ ጻዕር ወድካም ያብጽሐኒ ያብጽሕክሙ እስከ አመ ዮም። ያለ ደዌና ያለ ሕመም ያለ ድካምና ያለ ጻዕር ለብርሃነ ትንሣኤው በሰላም ጠብቆ ያድርሰን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ባለሟሎች ምእመናን እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን ለሰሙነ ሕማማቱ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ሰሙነ ሕማማት ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት እንግዲህ ሰሙነ ሕማማት የሕማማት ሳምንት ትላለች ማለት ነው። የሕማማት ሳምንት ይባላል ብላ ታዘክራለች፣ ብላ ታስባለች፣ አስባም በተግባር ትፈጽማለች። ሕማማት የሚለው ቃል እንግዲህ ሐመ ታመመ ከሚለው የግዕዝ ግስ የወጣ ነው። ሐመ ታመመ ከሚል የግዕዝ ግስ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙንና ሞቱን የምንዘከርበት ሳምንት፣ የምናስብበት ሳምንት ማለት ነው። ሰሙነ ሕማማት እንግዲህ ከሆሳዕና እስከ ትንሣኤ ባሉት ቀናት ጌታችንን መድኃኒታችንን ኢየሱስ ክርስቶስን ለመያዝ አይሁድ የመከሩበት፣ ምክራቸውን ያጸኑበት፣ ጌታችንን ሳይዙ እህል ላለመቅመስ መሐላ የተማማሉበት፣ ጌታችንን የያዙበት የገረፉበትና በዕለተ ዓርብ በቀራንዮ የሰቀሉበት ሳምንት ስለሆነ ሰሙነ ሕማማት ተብሎ ይጠራል። ሰሙነ ሕማማት እስከ መቼ ነው መከበር የጀመረው ከተባለ እስከ 4ኛው ምዕት ዓመት ድረስ ከጾሙ ተለይቶ ለብቻው ይከብር ነበረ። ለብቻው ነበር የሚታሰብ የነበረው ማለት ነው። እስከ 4ኛው መቶ ዓመት ድረስ ለብቻው ተለይቶ ለብቻው ይታሰብ ነበረ ማለት ነው። ከዛ በኋላ ግን የቤተ ክርስቲያናችንን ቀመር በመንፈስ ቅዱስ ተቃኝቶ እግዚአብሔርን በጸሎት ጠይቆ ባሕረ ሐሳብ የደረሰው አባታችን ቅዱስ ዲሜጥሮስ እንግዲህ ሕማማቱ ትንሣኤው ተያይዘው እንዲከበሩ ባገኘው ቀመር ከእግዚአብሔር ባገኘው ቀመር ከመንፈስ ቅዱስ ባገኘው ቀመር ከአብይ ጾም ቀጥሎ የጌታችን መድኃኒታችን ኢየሱስ ክርስቶስ መከራ ሕማሙ የሚታሰብበትን ከዛ ቀጥሎ ትንሣኤ እንዲከበር ተወሰነ ማለት ነው። እንግዲህ በዚህ እንዲከበር ተደርጓል ማለት ነው። ሌላው ሰሙነ ሕማማት የኦሪት ዘመን ምሳሌ ነው። ሌላውን ስንመለከተው ሰሙነ ሕማማት የኦሪት ዘመን ምሳሌ ነው። በዘመነ ኦሪት አዳም ከገነት ከተባረረበት እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም እስከተወለደበት ዘመን ያለው የሰው ልጅ የጽድቅ ሥራው
ለመንግሥተ ሰማያት የማያበቃ ይልቁንም ነቢዩ ኢሳይያስ ጽድቃችን የመርገም ጨርቅ ሆነ ብሎ እንደተናገረው ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ የምናገኘው ነው። እንግዲህ የአዳም ዘር በሙሉ እስከ ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እስካዳንን ድረስ በዲያብሎስ ባርነት ስር ነበርን ማለት ነው። ስለዚህ ጽድቃችን የመርገም ጨርቅ ሆነብን ያለው ነቢዩ ኢሳይያስ ስለዚህ ነው። ጾማቸው፣ ስግደታቸው፣ አገልግሎታቸው ምንም ዋጋ የሌለው ዋጋ የማያሰጥ ነበረ ማለት ነው እና ስለዚህ በዲያብሎስ ባርነት ስር ስለነበሩ ሰሙነ ሕማማትም የዘመነ ፍዳ ምሳሌ እንደሆነ ደግሞ እንደግመን እናያለን ማለት ነው። ይህንንም ለማሰብ በቤተ ክርስቲያናችን ስርዓት መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም። በቤተ ክርስቲያናችን በሰሙነ ሕማማት ቅዳሴ አይቀደስም፣ ስብሐተ ነግህ አይደርስም፣ ስርዓተ ማሕሌት፣ ስርዓተ ተክሊል፣ ጸሎተ ፍትሐት አይጸለይም። ጸሎተ አስተስርዮ ጸሎተ አስተስርዮ ማለት ስርየት ማለት ነው። አይደረግም። ይፍቱኝ አይባልም። ካህኑ እግዚአብሔር ይፍታህ እግዚአብሔር ይፍታሽ አይልም ማለት ነው። ጸሎተ አስተስርዮ አይደረግም ማለት ነው። ጥምቀተ ክርስትና አይፈጸምም። በመስቀል መባረክ፣ ኑዛዜ መስጠትና መቀበል እግዚአብሔር ይፍታህ እግዚአብሔር ይፍታሽ ማለት አይኖርም ማለት ነው። እንግዲህ ከዚህ የተዘረዘሩትን የቤተ ክርስቲያናችን ስርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ ማለት ነው። በዕለተ ሆሳዕና ይከናወናሉ። በሰሙነ ሕማማት ከዚህ ዓለም በሞት የሚለይ ሰውም የጸሎተ ፍትሐት ወይም ጸሎተ ፍትሐት አይደረግለትም። ይህ ማለት በዕለተ ሆሳዕና በአካለ ሥጋ እያለን ካህናት አባቶቻችን የፍትሐት ጸሎት ያደርጉልናል ማለት ነው። ሰሙነ ሕማማት የተለየ ሳምንት ስለሆነ ማለት ነው። የተለየ ሳምንት ነው። ይሄ ሳምንት የተቀደሰ ሳምንት ነው። ሌላው እንኳን ሥጋዊ ደስታ፣ ሳቅ፣ ስላቅ፣ ጨዋታ መንፈሳዊ ደስታም የተከለከለ ነው ማለት ነው። ከበሮ አይመታም። በአጠቃላይ ቤተ ክርስቲያን ስታገለግል አገልግሎት ስትሰጥ የነበረቻቸው አገልግሎቶች ሁሉ ይቆማሉ፣ በግብረ ሕማሙ ይተካሉ ማለት ነው። ይህንን ማወቅ መረዳት ያስፈልጋል። ሌላው በሰሙነ ሕማማት ምዕመናን ርስ በርስ በመሳሳም ሰላምታ አይለዋወጡ። ምዕመናን ርስ በርስ ለምሳሌ አንድ ሰውና አንድ ሰው መንገድ ላይ ሲገናኙ እንዲሁም እቤትም ይሁን ሲገናኙ ድሮ እናረግ እንደነበረው እንዴት ነሽ እንዴት ነህ ብሎ መሳሳም በሰሙነ ሕማማት መሳሳም ሰላምታ መሰጣጣት አይቻልም ማለት ነው። ለምን? ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሳም አሳልፎ ሰጥቶታልና። በዚህ ሳምንት መሳሳም ሚሳሳም ሰው ባለማወቅ ባለመረዳት ከሆነ ምናልባት፣ ነገር ግን ቤተ ክርስቲያን እያስተማረች ማወቅ መረዳት ያስፈልጋልና ስለዚህ በሲእምኑ ታገቦ ለወልደ እጓለ እመሕያው በመሳም ልታስይዘኝ መጣህን ነው ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሁዳን። እሱ ተመሳስሎ ከእነሱ ጋር ተነጋግሮ ገንዘብ ተቀብሎ ከዚህ ደግሞ አሳልፎ እንዲሰጥ እነሱን እየመራ ሲመጣ ጌታችን ምንድን ነው ያለው? በሲእምኑ ታገቦ ለወልደ እጓለ እመሕያው ጌታህን ፈጣሪህን ልታስይዘኝ በመሳም ትህትና ያለህ ሰው መስለህ
በመሳም ልታስይዘኝ መጣህ ብሏልና ስለዚህ በዚህ ሳምንት መሳሳም የለም ማለት ነው። በሰሙነ ሕማማት መጻሕፍተ ኦሪት፣ መጻሕፍተ ነቢያት፣ የዳዊት መዝሙር ይነበባል። ውዳሴ ማርያም፣ የተለያዩ መጻሕፍቶች ይነበባሉ ማለት ነው። በዚህ ሳምንት በሰሙነ ሕማማት ስለዚህ ምዕመናንም ተገኝተው የነግህ ጸሎት የሰለስት የስድስት ሰዓት የዘጠኝ ሰዓት የ11 ሰዓት የማታ የንዋም በእነዚህ ጊዜያቶች ሁሉ እየተገኙ ስግደት እንዲሰግዱ ስርዓቱ ያዛል ማለት ነው። እና ስለዚህ የተከበራችሁ የእግዚአብሔር ቤተሰቦች በዛሬው ዕለት ደግሞ ሰኞ ሰሙነ ሕማማቱን በዚህ ሁኔታ ከተረዳን በዚህ በሰኞ ምንድን ነው የተፈጸመው? ሰኞ የተፈጸሙ ነገሮች ምንድን ናቸው ብለን ደግሞ የዛሬውን እናያለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ እንግዲህ በሆሳና ማግስት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲገባ ሁለት ነገሮችን አድርጓል። በዛሬ በሰኞ ዕለት ማለት ነው። ልብ በሉ፣ ሁለት ነገሮች ተደርገዋል። አንደኛው ከቅጠል በስተቀር ፍሬ ያልተገኘባትን ዕፀ በለስ ረግሟል። ሁለተኛ ወደ ቤተ መቅደስ ገብቶ የሚሸጡትንና የሚለውጡትን አስወጥቷል ማለት ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 12 ከቁጥር 12 እስከ 18፣ የማርቆስ ወንጌል ምዕራፍ 11 ቁጥር 17፣ የሉቃስ ወንጌል ምዕራፍ 19 ቁጥር 45 ጀምሮ የምናየው ነገር ነው። ቅዱስ ማቴዎስ እንደገለጠልን በማግስቱ ተራበ የሚል ቃል እናገኛለን። በማግስቱ ተራበ። እንግዲህ ይህ ጌታችን መድኃኒታችን ኢየሱስ ክርስቶስን ነው እንደዚህ የሚለው። ነቢዩ ኢሳይያስ እንደዚህ ይላል ወገኖቼ። ነቢዩ ኢሳይያስ እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ትንቢተ ኢሳይያስ ምዕራፍ 46 ቁጥር 25 ላይ ይላል። ተመልከቱ። እግዚአብሔር ለዘላለም አይራብም፣ አይጠማም፣ አይደክምም ይላል። ክብር ምስጋና ይግባው። እግዚአብሔር አይራብም፣ እግዚአብሔር አይጠማም። ውቅያኖስን የፈጠረ እሱ ነው። እግዚአብሔር አይራብም፣ ሁሉ የእሱ ነው። ነገር ግን ቅዱስ ማቴዎስ ምን ለማለት እንደፈለገ በማግስቱም ተራበ የሚል ነው። ረሃቡ ምንድን ነው ወገኖቼ? እናያለን። የእግዚአብሔር ረሃብ ምንድን ነው? ኢየሱስ ክርስቶስ የተራበው ምንድን ነው? ነቢዩ ኢሳይያስ ደግሞ እግዚአብሔር አይራብም፣ ለዘላለም አይራብም፣ አይጠማም፣ አይደክምም አለ። እነዚህ ሁሉ ለፍጡር የሚስማሙ ናቸው። ለፈጣሪ የሚስማሙ አይደለም። የሚስማሙ አይደለም። ተራበ የሚባለው ሰው ነው። ሰው ብቻ የሆነ እግዚአብሔር ሰውም አምላክም ነው። ፈጣሪ ነው። ረሃብ አይስማማውም። መጠማት አይስማማውም። መድከም አይስማማውም። እነዚህን ሁሉ ግን ስጋ በለበሰው ስጋ ተርቧል፣ ተጠምቷል፣ ደክሟል። ይህንን እናያለን። ነቢዩ ኢሳይያስ ይህንን ይገልጻል። ሌላው በቅዱስ ወንጌሉም በመጀመሪያ ቃል ነበር ይላል። ያ ቃል ቀዳማዊ እንደሆነ ቃል በእግዚአብሔር ዘንድ እንደነበር
ይገልጽልናል ማለት ነው። ያ ቃል እግዚአብሔር ነው ይላል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 2 ድረስ። ጌታችንም በመዋዕለ ትምህርቱ ሲያስተምር የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው ይላል። የዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ የኔስ መብል ይላል። ሐዋርያት ያቺ ሳምራዊቷን አስተምሮ ኢየሱስ ክርስቶስ ያችን አንዲት ብቸኛ አንዲት ችግረኛ በጭንቅ የምትኖር ፈተና የበዛባት ስቃይ የበዛባት ኑሮ የከበደባት ሰዎች መጠቋቆሚያ ያደረጓት ብቸኛዋን ሴት ካጽናና በኋላ ካስተማረ በኋላ እሱን እንድታቅ የእሱን ማንነት ከተረዳች በኋላ ካመነች በኋላ ሐዋርያት አባቶቻችን ምግብ ሊገዙ ሄደው ነበርና ከሳምራዊቷ ጋር ሲነጋገር አይተው ገርሟቸዋል። ምክንያቱም ሳምራውያንና አይሁድ ህብረት የላቸውም፣ አንድነት የላቸውም። እሱ ደግሞ ወደዚህ ዓለም የመጣው የተለያዩትን አንድ ሊያደርግ ነው። የራቁትን ሊያቀርብ ነው። የወደቁትን ሊያነሳ ነው። የቆሸሹትን ሊያነጻ ነው። የተለያዩትን አንድ ሊያደርግ ነው የመጣው እና ገርሟቸው ነበረ። እንዴት አንደኛ ሴት ጋር መነጋገሩ፣ አይሁዶች ከሴት ጋር አይነጋገሩም። በተለይ ካህናቱ እንደ ነውር ነው የሚቆጥሩ ከሴት ጋር መነጋገሩ። ሁለተኛ ደግሞ ሳምራዊት በመሆኗ ይንቋቸዋል። ሰውን የማይንቅ የሰውን ችግር የሚረዳ የኛ አምላክ የኛ ፈጣሪ ግን ያችን ብቸኛ ሴት አጽናንቶ አስተምሮ ካሳመናት በኋላ ይህንን ነገር እነሱም ገርሟቸው ሲጠይቁት የኔስ መብል አለ። ምንድነው ያለ? የኔ መብል የላከኝን የአባቴን ፈቃድ መፈጸም ነው፣ ማድረግ ነው። ወደዚህ ዓለም የላከኝ ውረድ ተወለድ ብሎ እግዚአብሔር አብ ወደዚህ ዓለም መከራ እንድቀበል እንዳስተምር የጠፋውን እንድፈልግ ነው። ይሄ ነው የኔስ ምግቤ። ስለዚህ ምግብ አያስፈልገውም ማለት ነው። ምግብ አያስፈልገውም። በለበሰው ስጋ ነው እንጂ እግዚአብሔር ረቂቅ ነው። እግዚአብሔር መለኮት ነው። እግዚአብሔር አይጨበጥም። እግዚአብሔር አይዳሰስም እና በለበሰው ስጋ ግን የእመቤታችን የቅድስት ድንግል ማርያምን ስጋ ተዋሂዶ ሰው ስለሆነ ስለዚህ ተራበ፣ ተጠማ፣ ደከመ የምንላቸው ነገሮች ሁሉ ለስጋ ናቸው የሚስማሙት ማለት ነው። ስለዚህ ነቢየ እግዚአብሔር እንደማይራብ እንደማይጠማ ተናግሯል። ታዲያ ጌታችን ለምን ተራበ ብሎ ቅዱስ ማቴዎስ ለምን ጻፈ? ቅዱስ ማቴዎስ ተራበ ይላል። ጌታችን ታዲያ ከምንድን ነው የተራበው? ወገኖቼ ልናስተውል በጣም የሚገቡ ነገሮች አሉ። ጌታን ያስረበው የጌታ ረሃብ ምንድን ነው? ጌታ የተራበው ከምንድን ነው? እነዚህን ማየት ያስፈልጋል። ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመገበ ድህረ ዓለም ድህረ ስጋዌ በ5 እንጀራና በ2 ዓሣ
ድኅረ ሥጋዌ ማለት እግዚአብሔር ኢየሱስ ክርስቶስ ሰው ከሆነ በኋላ በዚህ ዓለም ሲመላለስ ሲያስተምር በ5 እንጀራና በ2 ዓሣ ከ5000 የሚበልጡ ሰዎችን የመገበ ተራበ ተብሎ ሲነገር እጅግ ይደንቃል ማለት ነው። እጅግ የሚደንቅ ነው ወገኖቼ። በ5 እንጀራ በ2 ዓሣ ከ5000 የሚበዙ ሰዎችን አጠገበ። ጠግበው እንዲያውም 12 መሶብ ተረፈ ነው የሚለው እና ነቢዩ ኢሳይያስም እግዚአብሔር አይራብም፣ እግዚአብሔር አይጠማም፣ እግዚአብሔር አይደክምም አለ። እሱም ራሱ ባለቤቱ ለሐዋርያት የኔ ረሃብ የኔ ጥም የኔ ምግብ የተላኩትን መፈጸም ነው ብሏል። እንግዲህ ይህ ከሆነ ወገኖቼ አምላካችን ምንድነው የተራበው ነው? ምንድነው የተራበው? እጅግ የሚደንቅ ነው ወገኖቼ። እና እንዲህ አድርጎ የተራቡትን ያጠገበ እስራኤል ከባርነት ወጥተው በምድረ በዳ ሲጓዙ በዓለት ላይ ውሃ ያፈለቀ መና ከሰማይ አውርዶ ሲመግባቸው የነበረ መላእክትንም ቅዱሳን አድርጎ ንጹሐን አድርጎ ምግብ የማይፈልጉ አድርጎ የፈጠራቸው እና እግዚአብሔር ተራበ ሲባል ረሃቡ ምንድነው ነው? ረሃቡ ምንድነው? ልንረዳ ይገባናል። እንግዲህ በለበሰው ሥጋ ፍጹም አምላክ ፍጹም ሰው በመሆኑ አልተራበም አንልም፣ አልተጠማም፣ አልደከመም ማለት አይቻልም። የጌታችን ረሃብ ወይም ድካም እንዴት እንደሆነ እንመለከታለን ማለት ነው። የጌታችን ረሃብ ምንድነው ስንል የበለስ እንግዲህ የአንዲት በለስ ዘለላ ረሃብ አይደለም። ወደ ከቢታንያ ላይ አድሮ ሆሳና ሲመሰገን ዋለ። ቢታንያ ላይ አደረ። ነገር ግን በጠዋቱ ሲነጋ ቀና ሲል አንዲት በለስ ተመለከተ። በለሷ ላይ ፍሬ ፈልጎ ነበረ ነው የሚለው። እንግዲህ በለስ ምን እንደሆነች እንመለከታለን። በለስ የተባሉ እነማን እንደሆኑ እንመለከታለን። ጌታ ወደዚህ ዓለም የመጣው በለስ ፍለጋ፣ ፍሬ ፍለጋ፣ ቅጠል ፍለጋ አይደለም። ሰው ፍለጋ ነው የመጣው። ሰው ፍለጋ ነው። አንቺን ፍለጋ፣ እኔን ፍለጋ፣ እናንተን ፍለጋ ነው የመጣው ወገኖቼ፣ የእግዚአብሔር ልጆች። ይህ ከሆነ ረሃቡ የበለስ ፍሬ ሳይሆን በለስ ብሂል ቤተ እስራኤል እሙንቱ። ተመልከቱ እንግዲህ በለስ ብሂል ቤተ እስራኤል እሙንቱ የሃይማኖት እና የመልካም ስነ ምግባርን ፍሬ ፍለጋ መሆኑን ያጠይቃል ማለት ነው። ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረግሟል። በአይሁድ ጉባኤ የነገሰውን ኃጢአት በአይሁድ ጉባኤ የነገሰውን ኃጢአት ረግሟል ወገኖቼ። ምክንያቱም ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን
ረግሟል። በአይሁድ ጉባኤ የነገሰውን ኃጢአት በበለስ አንጻር መርገሙን ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በአንጻረ በለስ ረገማ ለኃጢአት በበለስ አንጻር ኃጢአትን ረገማት ይላል። በበለስ አንጻር ኃጢአትን ምን አለ? ረገማት። ወገኖቼ ረገማት። በለስ የተባሉት ቤተ እስራኤል ናቸው። ወገኖቼ ሰዎች ናቸው። እስራኤል ዘሥጋ ናቸው። እስራኤል ዘነፍስ እኔና እናንተስ ፍሬ አለን፣ ሃይማኖት አለን፣ ምግባር አለን፣ ፍሬ አፍርተናል። አሁንም ኢየሱስ ክርስቶስ እኛን ሊጠይቀን ይመጣል። በዕለተ ምጽአት ፍሬ አፍርተን ምግባር ሰርተን ንስሐ ገብተን ልንጠብቅ ይገባናል። በለስ የተባልነው እኛ ነን። በለስ የተባለው ሰው ነው ወገኖቼ። እስራኤል በአንድ ወገን የተጠበቀባቸውን ባለማፍረታቸው ተረግመዋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ እስራኤል ከፍቅር ይልቅ እርግማን እንዳገኛቸው፣ አሕዛብ ደግሞ የቃሉን ትምህርት ሰምተው የእጁን ታምራት አይተው ያመኑበትን የእግዚአብሔር የጸጋ ልጁ ለመሆን መብቃታቸውን ሲመሰክር እንዲህ ይላል ማለት ነው። አሕዛብ አስተጋቡ ጽጌረዳ በሂሩቱ ወሶኩሰ ተርፈ አኀበ አይሁድ ዘውቱ ሕጸተ ሃይማኖት። አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾሁ ተረፈ። ይህም የአይሁድ ጉድለት ማለት ነው ብሎ ዮሐንስ አፈወርቅ ተርጉሞታል። እሾህ የእርግማን ምሳሌ ነው። አበባ የእግዚአብሔር ጸጋ ልጅነት ምሳሌ ነው። ዛሬ የእግዚአብሔር ቤተሰቦች ሁላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቅደስ ሕይወታችን ቢመጣ ምን ያገኝ ይሆን? ወደ መቅደስ ሲሄድ ነው በለስን የተመለከተው። ወደ መቅደስ ሰውነታችን የእኔና የእናንተ ሰውነት የእግዚአብሔር ቤተ መቅደስ ነው፣ የእግዚአብሔር ማደሪያ ነው። ዛሬም ወደ መቅደስ ሰውነታችን ይመጣል። ስለዚህ ምን ያገኝ ይሆን? ፍሬ ወይስ ቅጠል? ፍሬ ወይስ ቅጠል ነው የሚያገኘው? የእግዚአብሔር ቃል ለንስሐ የሚገባ ፍሬ አድርጉ ይለናል። ማቴዎስ 3 ቁጥር 8 ላይ እግዚአብሔር ፍሬ ፍለጋ ሲመጣ ወደኛ ሃይማኖት ፍለጋ፣ ምግባር ፍለጋ፣ ፍቅር ፍለጋ ሲመጣ ፍሬ ነው አፍርተን መጠበቅ ያለብን ወይስ ቅጠል ብቻ ቅጠል ሆነን ነው መገኘት ያለብን? ፍሬ አፍርተን ነው መጠበቅ ያለብን። የሃይማኖት ፍሬ ለንስሐ የሚገባ ፍሬ አድርጉ ይለናል። ስለዚህ እግዚአብሔር ከኛ የሚፈልገውን የመንፈስ ቅዱስ ፍሬ ልናፈራ ይገባናል ማለት ነው። ገላትያ ምዕራፍ 5 ቁጥር 22 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ልደት ወይም በዳግም ምጽአት ሲመጣ ከሰው ልጅ ሃይማኖት መገኘቱ አጠራጣሪ እንደሆነ ተናግሯል ማለት ነው። ዳግም በመጣ ጊዜ አስቀድሞ ነው የተናገረው። ዳግም ሲመጣ ከሰው ልጅ ሃይማኖት ይጠይቃል። ሃይማኖት አጠራጣሪ እንደሆነ ይናገራል ማለት ነው። የሰው ልጅ ወደዚህ ዓለም ሲመጣ ሃይማኖት ያገኝ ይሆንን? ቀጣይ ሕይወታችንን በአምላካዊ ስልጣኑ የቃኝ አምላክ
በመጣ ጊዜ የእምነት ፍሬ አፍርተን ከእግዚአብሔር ዘንድ ዘላለማዊ ፍቅሩን ለማትረፍ ልንተጋ ይገባናል ማለት ነው። ወገኖቼ፣ የእግዚአብሔር ልጆች፣ እንግዲህ ሰኞ እነዚህ ነገሮች በዕለተ ሰኞ ተከናውነዋል ማለት ነው። አንዱ ይሄ ነው። በዕለተ ሰኞ የተከናወነው አንጽሖተ ቤተ መቅደስ መርገመ በለስ ነው። አንዱ በለሲቱ ማን እንደሆነች ተመልክተናል። ሌላው አንጽሖተ ቤተ መቅደስ ነው። በዚች ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ አግኝቷል ማለት ነው። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ሁሉ ገለበጠባቸው፣ ገርፎ ማስወጣቸው። ይሁም የእርሱ ቤተ መቅደስ የሆነውን ሰውነታቸውን ኃጢአት ሰፍኖበት ቢያገኘው ራሱ ገርፎ ገርፎ አስወጣቸው ማለት ነው። ገርፎ አስወጣቸው። ነገር ግን ገርፎ ራሱ ደግሞ ተገርፎ መከራ መስቀሉንም ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳራቀልን የሚገልጽ ነው ማለት ነው። ቤተ መቅደሱን አጸዳ። ቤተ መቅደሱን ማጽዳቱ ለጊዜው ቤተ መቅደሱ የሸቀጣሸቀጥ መሰብሰቢያ መሸቀጫ አድርገውት ነበር። ነገር ግን ቤተ መቅደስ ሰውነታቸውን እሱ መከራ ተቀብሎ በሰውነታቸው ውስጥ የነበረውን ሸቀጣሸቀጥ አስወግዶ የእሱ ማደሪያ አድርጓል ማለት ነው። ወገኖቼ፣ በሰውነታችን ያለውን ሸቀጣሸቀጥ፣ ዝሙት፣ ኃጢአት፣ ምቀኝነት፣ ዘረኝነት፣ ይህንን ሁሉ ልናስወግድ ይገባል። የእሱ ማደሪያ ነዋ ሰውነታችን። የእግዚአብሔር ልጆች፣ የእግዚአብሔርን ቤተ መቅደስ ለጊዜው ቤተ መቅደሱን ነው ያጸዳው። ነገር ግን የእነሱን ሰውነት ቤተ መቅደሳቸውን ነው እየነገራቸው ያለው። ዛሬስ እኔና እናንተ የእግዚአብሔር ማደሪያ የሆነው ሰውነታችን ቤተ መቅደስ ለእግዚአብሔር እንደሚገባው ነው አድርገን ያለ ነው? በብዙ ነገር አቆሸነዋል እኮ፣ በብዙ ነገር አርክሰነዋል እኮ። ስለዚህ ቤተ መቅደስ አንጽሖተ ቤተ መቅደስ ቤተ መቅደሱን ያጸዳበት ነው። ዛሬም እኛ ልናነጻው ይገባል። ዘረኝነቱን፣ ምቀኝነቱን፣ ሰላም ማጣቱን፣ ፍቅር ማጣቱን የእሱ ማደሪያ ስለሆነ ሰውነታችን እና እግዚአብሔር ልጆች ቤተ መቅደስ ሰውነታችንን አስወግደን የእሱ ማደሪያ እንድናደርገው በለስ የተባሉ ቤተ እስራኤል ዛሬም በለስ እስራኤል ዘነፍስ እኛ ነን። እግዚአብሔር አይራብም፣ አይጠማም፣ አይደክምም። ነገር ግን ከኛ ሃይማኖት፣ ምግባር፣ ፍቅር ፈልጎ መጥቷል። እነዚህን ሁሉ ሲያጣ ይራባል። ረሃቡ ይሄ ነው። ሰሙነ ሕማማቱን ይባርክልን፣ ለብርሃነ ትንሣኤው በሰላም ያደርሰን። በሰኞ የተፈጸሙ ነገሮች እነዚህ ናቸው። አንደኛ አንጽሖተ ቤተ መቅደስ፣ ሁለተኛ መርገመ በለስ ናቸው። እነዚህ ሁለት ነገሮች ተፈጽመዋል። ነገ ደግሞ የነገውን ታሪክ ዕለቱን እንመለከታለን ማለት ነው። ለብርሃነ ትንሣኤው በሰላም ያደርሰን። አሜን።